If you fail, it will be a massacre. Let's talk about this for a minute. Why standing? I'm going to see my father. We need to keep moving! Come on! You make it that way, man! You bloody insane! Line. Hold man! If we're not clever about this, no one will get... ዓመቱ 1974 እንደ ኢሮፓያን አቆጣጠር ነው። ዓለም በፍጥነት የተለወጠች ነው። ሰዎች ባለቀለም ቴሌቪዥን ማየት ጀምረዋል። የሮክ ሙዚቃ ዓለምን እያጥለቀለቀ ነው። ነገር ግን በፊሊፒንስ የምትገኝ ሉባንግ ደሴት ጥቅጥቅ ባለ ጫካ ውስጥ ሰዓቱ 1944 የቆመበት አንድ ሰው አለ። ይህ ሰው ለ30 ዓመታት አልጋ ላይ ተኝቶ አያውቅም። ለ30 ዓመታት ከቤተሰቡ ጋር አልተነጋገረም። ለእርሱ ጦርነቱ ገና ነው። ለእርሱ ሂሮሺማ አልወደመችም፣ ጃፓንም እጇን አልሰጠችም። ዛሬ በማልዳ ፖድካስት የምናየው ስለ አንድ ወታደር ብቻ አይደለም። የምናየው ስለ የሰው ልጅ አእምሮ ጥንካሬ፣ ስለማይታጠፍ ታማኝነት እና ስለ እውነት መዛባት ነው። ለ30 ዓመታት ጦርነትን ያላቆመው የሂሮ ኦናዳ አስደንጋጭ እውነታ አሁን ይጀምራል። ታህሳስ 1944 ጃፓን በሁለተኛው ዓለም ጦርነት የተሸነፈች ነበር። ወጣቱ መኮንን ሂሮ ኦናዳ ወደ ሉባንግ ደሴት ሲላክ አዛዡ ሜጀር ታንጉቺ እንዲህ ያለው፣ በገዛ እጅ መሞት ክልክል ነው። ራስህን ማጥፋት የጃፓን ወታደር ተግባር አይደለም። 3 ዓመት ይሁን 5 ዓመት ምንም ቢፈጠር ተመልሰን እንመጣለን። እስከዚያው ግን ደሴቱን ጠብቅ። ይቺ ትዕዛዝ የኦናዳ የህይወት እስር ቤት ሆነች። ጦርነቱ በ1945 በይፋ በቃ። ነገር ግን ኦናዳ እና 3 ጓደኞቹ ጦርነቱ አልቋል የሚሉ ወረቀቶችን በጫካ ሲያገኙ እንደ ጠላት ማታለያ ቆጠሩት። የጃፓን መንግስት በፍጹም እጁን አይሰጥም የሚለው እምነታቸው ከማስረጃው በላይ በረታ። ዓመታት እንደ ሰከንድ ነጎዱ። 10 ዓመት፣ 20 ዓመት፣ 30 ዓመት። የኦናዳ ጓደኞች በየተራ ተለዩት። አንዱ እጁን ሰጠ፣ ሁለቱ በጥይት ተገደሉ። አሁን ኦናዳ ብቻውን ነው። የ30 ዓመት እርጅና ፊቱ ላይ ሰፍሯል። ልብሱ አልቆ በዛፍ ቅጠል ተተክሏል። ነገር ግን አንድም ቀን ጠመንጃውን ማጽዳት አላቆመም። ጃፓን በየጊዜው አይሮፕላን እየላከች የቤተሰቡን ፎቶና ደብዳቤ ብትበትንም ኦናዳ ግን ይህ የአሜሪካውያን የስነ ልቦና ጦርነት ነው ብሎ አላመነም። እንደ ኢሮፒያን አቆጣጠር በ1974 ኖሪዮ ሱዙኪ የተባለ ጃፓናዊ ወጣት የጫካውን መንፈስ ኦናዳን ፈልጌ ያገኘዋለሁ ብሎ ጫካ ገባ። ባልታሰበ ሁኔታ ኦናዳን ፊት ለፊት አገኘው። ሱዙኪ ስለ ዘመናዊ ጃፓን፣ ስለ ቶኪዮ ሰማይ ጠቀስ ህንፃዎች፣ ስለ ሰላሙ ነገረው። ኦናዳ ግን አሁንም አንድ ጥያቄ ነበረው። የላከኝ አዛዥ መጥቶ ካላዘዘኝ በቀር ትጥቄን አልፈታም። መጋቢት 9 ቀን 1974 ዓለም ጉድ ያለችበት ቀን የ74 ዓመቱ ጡረተኛ ሜጀር ታንጉቺ ወደ ጫካ መጡ። ኦናዳ ለ30 ዓመታት ጠብቆ የነበረውን ትዕዛዝ አነበቡለት። ከግዴታ ተላቀሃል። ኦናዳ 30 ዓመት ሙሉ በንጽህና የጠበቀውን ሰይፍና ጠመንጃ አስረከበ። ሂሮ ኦናዳ ወደ ጃፓን ሲመለስ ያገኘው ሀገር እርሱ ደሙን ያፈሰሰላት ጃፓን አልነበረችም። ለእርሱ ያ 30 ዓመት ታማኝነት ነበር፣ ለዓለም ግን ትርጉም የለሽ መስዋዕትነት። የኦናዳ ታሪክ አንድ ትልቅ እውነት ይነግረናል። እውነት ማስረጃ ብቻ አይደለም፣ እውነት ለማመን የምንመርጠው ነገርም ጭምር እንጂ። ይህ ታሪክ በሰነድና በማስረጃ የተረጋገጠ የማለዳ ፖድካስት ዝግጅት ነበር። እንደዚህ ያሉ ልብ አንጠልጣይና እውነተኛ ታሪኮችን ለማግኘት ሰብስክራይብ ማድረጋችሁን እንዳትረሱ።